ሴቶች ሶፍት ናቸው ኢሞሽናሊ ኤንድ ፊዚካሊ በት ሞራሊ ዊክ አይደል። ይሄንን በደንብ እስቲ ነው ዘፍጥረት ላይ ነው። እንደውም አንዳንዶቹ ይላሉ ሴቶች እኮ ደካማ ስለሆኑ ነው ሰይጣን የተጠቀመባቸው ይላሉ። ጠንካራ ስለሆኑ ነው እንጂ። ምክንያቱም አዳምን በየትኛው መንገድ ዞሮ ያላገኘውን በሷ በኩል በሄድ አገኘዋለሁ ማለት ወደዚህ ሾ ጥንካሬ ነው የሚያሳይ። ይሄ ማለት ከወደቀው ማንነታችን እየቀዳን የምናወራው ወሬ ነው እንጂ መጽሐፍ ቅዱስን በትክክል ተረድተን በትክክል ተርጉመን በራሳችን መንገድ ማለት አይደለም። መጽሐፍ ቅዱስ የሚለውን በተባለበት መንፈስ ከተረዳን የእኛንም ቦታ እናውቀዋለን፣ የሚስቶቻችንን ቦታ እናውቀው። አንዱ ትልቁ ችግር እሱ ስለሆነ አሁን ወንድነትና ሴትነትን ከየት ነው እየተማርን ያለን? ወፍ ዘራሽነት በጣም ነው ያለው። ቅድም አልሽኮ አይ ቲንክ ምንጩ ጋር የተበላሸ ነገር አለ ስትይ አንድ የእግዚአብሔርን ቃል አስታወሰኝ። ምሳሌ 25:26 or 26:25 ነው። አሁን አንቺ ስናወራ ስለሆነ ይመጣል። ጻድቁ በኃጥኡ ፊት ሲወድቅ እንደተበላሸ ምንጭ እንደተበከለ ወንዝ ነው። ልክ ምንጩ ከተበከለ አሎንግ ዘው የሚወርደው ነገር ሁሉ ምንድነው የሚሆነው? የተበከለ ነው። ልክ እንዳልሽው በጾታዊ ግንኙነት አኳያ የተበላሹ ነገሮች ካሉ ሪስቶሬሽኑ ወይም ደግሞ መታደሱ መጀመሪያ ያለበት ከምንድን ነው? ከምንጩ ነው። ምንጭ ስንል ግን እኔ ወንዱ ጋር ብቻ አይደለም የምሄደው፣ እግዚአብሔር ጋር ነው የምሄደው። ምክንያቱም ቅድም ወንድና ሴት አድርጎ ምን አደረጋቸው ነው ያልነው። ወንድና ሴት አድርጎ ከፈጠራቸው የተፈጠሩበትን ዓላማና እንዴት እንደፈጠራቸው ማንም ያውቀው ማለት ነው። ለዛ ነው ብዙ ሴቶች ዓለማዊ ባል ሲያገቡ ዝም ብሎ ነገር ያገቡ መስሏቸው አክቹዋሊ ያገቡት ራስ አልባ ወንድ ነው፣ ራስ የለውም። ምክንያቱም የወንድ ራስ መሆን አለበት። ስለዚህ ከሱ በቀዳው ማንነት ነው እሷን ማገልገል የሚችለው። እኔ ውስጥ ለእግዚአብሔር ያለ መገዛት። ምክንያቱም ምንድነው ያላት? እሷን ስለ ክርስቶስ ብላችሁ ለባሎቻችሁ ምን በሉ ነው ያለው? ስለዚህ በጌታ ያልሆነ ወንድ በሙሉ ሄድለስ ማን ነው? ምክንያቱም ሂደት እንታ ሄድ ስለዚህ ሰይጣንን አማቱ አርጋ ነው የምትኖረው ማለት ነው።